ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ይሄን ሁሉ ወንጀል ሰርተሃል፣ እንግዲህ ብትወብትም ዋጋ የለህም። ነገም ደግሞ ወደ ወንጀሉ ልትመለስ ስለምትችል ተውበት አያስፈልግም እያለ ሸይጣን ያስፈራራል። ነቢዩ ሰለላሁ ዐለይሂ ወሰለም ተውበት ከማድረግ ወደ ኋላ እስካላላችሁ ድረስ አላህ ተባረከ ወተዓላ መማሩን አያቆምም፣ ይቅር ማለቱን አያቆምም ብለዋል። ሌላኛው ጥያቄ አንዲት እህታችን ታማ መንገድ ላይ ስትሄድ አግኝተን እኔና ጓደኞቼ ለወጪ የሚሆናት ብለን ግሩፕ ከፍተን ብር ሰበሰብንላት። የተሰበሰበውን 1300 ሪያል ለታመመችዋ ልጅ ልሰጣት ሲሄድ ልጅቷን አላገኘኋትም። በሰዓቱ እኔ ስራ ልገባ ነበርና ላከራያችን ሰው ልጅቷን ስታገኛት ስጣት ብዬ ሰጠሁት። እሱም ልጅቷን ቢያፈላልጋትም አጣት። ከ7 ወር በኋላ ልጅቷ ተገኝታ ያሰባሰብንላት ገንዘብም እንዳላት ነገርኳት። ብሩን ለሰጠሁት ሰው ብሩን እንዲሰጣት ስጠይቀው ብሩን እኔ ሳልወስደው ወስደሻል ብሎ ካደኝ። ይሄን ብር እኔ ነኝ መክፈል ያለብኝ ወይስ ብሩን የሰጠሁት ሰው ነው መክፈል ያለበት የሚል ጥያቄ ነው። እንዲህ አይነት መልካም ስራዎች መተባበር ላይ የሚሰራ ሰው ጥንቃቄ ሊያደርግ ይገባል። አማና ሊኖረው ይገባል። የሰዎችን ገንዘብ ያለ አግባብ መብላት፣ ማጥፋት የቂያም ቀን የሚያስከፍለው ዋጋ ከባድ ነው። የአላህ ገንዘብ ላይ እንደፈለጉ የሚሆኑ ሰዎች አሉ። የቂያም ቀን እሳት አለላቸው ተብሏል ሐዲስ ላይ። ሐቅን ትመልሳላችሁ፣ ትከፍላላችሁ። የቂያም ቀን ቀንድ ያልነበራት በግ ቀንድ በነበራት በግ ተወግታ ከነበረ የእሷ እንኳ ሐቅ ይመለሳል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አይደለም ከሰው ልጅ ከሐይዋን እንኳ ሐቅ ይመለሳል የቂያም ቀን። አጠቃላይ ሐቆች ሲሆኑ ይበልጥ ጥንቃቄ ያስፈልጋል። ለኸይር ስራ መነሳሳታችን፣ ለሰዎች ማዘናችን ብቻ መወጣት ከማንችለው ኃላፊነት ውስጥ እንድንገባ ሊያደርገን አይገባም። ሁሉም ችሎታውን ሊያውቅ ይገባል። እርዳታ የሚያስፈልገውን አካል ማንነቱን ማጥናት አንድ ነገር ነው። ተጠንቶ ታምኖበት ገንዘብ ለማሰባሰብ እንቅስቃሴ ማድረግ አንድ ነገር ነው። ገንዘቡ ተገኝቶ በስሙ ገንዘብ ለተሰበሰበው አካል ማድረስ ሌላ ነገር። ይሄን ሁሉ አብዛኛውን ጊዜ እነዚህን ሰዎች ቸል ይሏቸዋል። ያልታመመ ሰው ታምም ያለው ብሎ ቁስል ሳይኖርበት አስመስሎ ቁስል አሽጎ እርዳታም ይጠይቃል። ስንትና ስንት የተቸገሩ እርዳታ የሚገባቸው ያሉ መናገር አፍረው አሊያ ደግሞ የሚያስተባብርላቸው ጠፍተው ሳለ እንዲህ አይነት አጭበርባሪ ብር ይሰበሰባል። ሌላ ጊዜ ደግሞ በተቸገሩ ሰዎች ስም ብር ያሰባሰቡ ለግላቸው የሚጠቀሙም አሉ። በመሰረቱ ለግለሰቦች ከመሰብሰባቸው ጋር ወደ መጨረሻ ማድረስ አካባቢ ላይ ስህተት የሚፈጽሙ ሰዎችም አሉ። ይሄ ሁሉ እንዳይመጣ የኃላፊነት ላይ የሚገቡ ሰዎች አማና ያላቸው፣ ንቃት ያላቸው፣ ጥንቃቄ ያላቸው ሰዎች ሊሆኑ ይገባል። የጥያቄውን መልስ በተመለከተ ገንዘቡን እንዲያስቀምጥ ተሰጥቶት የነበረው ሰው በአማና የሚታወቅ ከሆነ ከማስቀመጥ በፊትም ማንነቱን በደንብ አጣርተው አስቀምጥ ተብሎ ከተሰጠው በኋላ አስቀምጥ የተባለውን ገንዘብ ኋላ ላይ ቢከዳ ያስቀምጥ ግለሰብ መጀመሪያ በቂውን ጥንቃቄ አድርጓል አጣርቶ እስካስቀመጠ ድረስ መክፈል አይወጅብበትም። ጥንቃቄ ጎድሎት ከሆነ ግን ሙእተመን የሆነ ሰው አማና የተቀመጠበት ሰው በጥንቃቄ ጉድለት የአማናውን ንብረት እንዲጠፋ ካደረገ መክፈል ይወጅብበታልና አስቀምጦልኝ ያለው አካል የመክፈል ግዴታ አለበት። ሌላኛው ጥያቄ የምኖረው አሜሪካ ነው። በመጣሁ በሳምንቴ አንድ ክርስቲያን የሆነ ልጅ በጥሩ ነገር በማገዝ ይተባበረኝ ነበር። የሆነ ጊዜ እቃ አለ ነይ ውሰጂ ብሎኝ አታሎ የፈለገውን አደረገ። ሰለላሁ ዐለይሂ ወሰለም በቪዲዮም ቀረጸኝ። ለአባትሽ እልካለሁ ያለ እያስፈራራ ብዙ ነገር አደረገኝ። በዛ መሀል አረገዝኩኝ። 1 ወር ጽንስ አስወረድኩኝ። ከፋራው ምንድነው የሚል ጥያቄ ነው። ሙስሊም የሆነ ሰው ዲን ውስጥ የተከለከሉና የተፈቀዱ ነገሮችን ጠንቅቆ ሊያውቅ ይገባል። እስላም ስም ብቻ አይደል፣ እስላም ሶላት መስገድ ብቻ አይደል፣ አጠቃላይ ህይወት ማለት ነው። እስላም ሴት ልጅ ከወንድ ልጅ ጋር ያላት ቀረቤታ ምን ሊመስል እንደሚገባ ሸሪዓ አስተምሯል።
ማንኛውም ወንድ አንዲትን ሴት ነይ ብሎ ቀጥሮ ጠርቶ እሺ ብላ ልትሄድ አይገባም። እሱም ሊቀር አይገባም። ጥብቅ የሆነ ጉዳይ ካለውም ከእሱ ጋር ሰው ሊኖር ከእሷ ጋር ሰው ሊኖር ይገባል። ግልጽ የሆነ ቦታ ላይም ሊገናኙ ይገባል። ይህ ካልተደረገ የሰዎች ህይወት ይበላሻል። ማንኛውም አላህ የከለከለን ነገር እኛን ስለሚጎዳ፣ ማንኛውም አላህ ያዘዘን ነገር እኛን ስለሚጠቅም ነው። ኢማ ባድነው ኢማ በአኺራ ይጎዳል። አላህ የከለከለን ነገር ወንድና ሴት ተነጥለው አይቀመጡ፣ ሴት ልጅ ለብቻዋ መንገድ አትሄድ ብሏል። ሴቶች ሲናገሩ ድምጻቸውን አያለሳልሱ፣ ልቡ ላይ በሽታ ያለበት ይከጅላል ብሏል አላህ ተባረከ ወተዓላ በተከበረው ቁርአን። ሰባት ሰማይ በላይ በጅብሪል አማካኝነት ወደ ነቢይ የወረደው የአላህ ቃል ላይ ሴቶች ሲናገሩ ድምጻቸውን አያለሳልሱ፣ አደብ ይዘው ይናገሩ ብሏል። ጉዳዩ ከባድ ስለሆነ ቁርአን ላይ ይሄን የሚመለከት አንቀጽ የተቀመጠ። ይህን ህግና አደብ ስንጥስ የተከለከልነውን ነገር እምቢ ብለን ስንሰራ ብዙ ችግሮች ይፈጠራል። ሸይጣንም ዲናችን እንዳንማር የተማርነውን ያወቅነውን ተግባራዊ እንዳናደርግ የበኩሉን ጥረት ያደርጋል። ወንዱም ሴቱም አላህን ሊፈራ የዲኑን ህግ ሊጠብቅ ይገባል። የፊትናን በር ሊዘጋ ይገባል። ባዕድ ወንድ ከባዕድ ሴት ጋር ተነጥሎ አይቀመጥም ሶስተኛው ሸይጣን ቢሆን እንጂ ብላ ነብዩ ሰለላሁ ዐለይሂ ወሰለም። በተለይ ወጣቶች ከሆኑ ወይም የኢማን ድክመት ካለባቸው ሸይጣን ትልቅ ስራ ይሰራል። ሶስተኛው ሸይጣን ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሸይጣን ያለበት ቦታ ላይ ምን እንደሚሰራ ይታወቃል። አንዳንዴ ጥሩ ነው ብለው የጀመሩት ሁሉ መጨረሻው ከአላህ የሚያጣላ ይሆናል። ሙስሊም እህቴ ናት ልንከባከባት ምን ችግር አለ? ሙስሊም ወንድሜ ነው ከእሱ ጋር ልመካከር በዲን ጉዳይ ልነጋገር ብለው በሩን ይከፍቱታል። ጅምሩ እንዳማረው ግን መጨረሻው አያምር። የንያ ጥሩ መሆን ብቻ በቂ አይደለም። የግድ የሸሪያው ህግ መጠበቅ አለበት። ዲናችን ሰዎችን እንድንረዳና እንድንተባበር ከሰዎች በጥሩ እንድንኗኗር እንደመከረን ሁሉ ዲናችንን እንድንጠብቅ አደራ ብሏል። ስንትና ስንት ሰዎችን እንረዳለን፣ እንመክራለን፣ ከችግር እናወጣለን ያሉ የኸይር ስራ እንቅስቃሴ ጀምረው መጨረሻ ላይ ሸይጣን ከመንገድ አስቷቸው ሸይጣን የተጫወተባቸዋል። መግባት የሌለባቸው ቤት ውስጥ የገቡ፣ መግባት በሌለባቸው ወቅት ላይ ሰው ቤት የገቡ ዱንያና አኺራቸው የሚያበላሽ ነገር ውስጥ ወድቀዋል። የሰው ልጆች ነፍስ ደካማ ናት፣ ማንም ይሁን ማን። ሰዎች ደግሞ ስሜታቸው ልቦናቸውን ያሳውራቸዋል። እነዚህ ሁለቱ ሲደመሩ የሚያደርጉትን አያውቁም። ሙስሊም ሴት ክብሯን ልጠብቅ ዲኗን ልጠብቅ ይገባታል። ከአጅነቢ ወንድ ጋር ያላትን ግንኙነት በዲኑ የተገደበ ልታደርግ ይገባታል። እንዴት ብላ አጅነቢ ወንድ ሲጠራት እሺ ብላ ብቻዋን ትሄዳለች? እንዴትስ ብላ አጅነቢ ወንድ ጨለማ ቦታ ላይ ወይም ደግሞ መኪና ውስጥ ላይ አልፎ ሁሉ ሆቴል ቤርጎ ላይ ቀጥሯት እሺ ብላ እንዴት ትሄዳለች? አቁላ የት አለ? ዲኑን ከባይኖራት በዲን ስም የሚያታልሉ የሚያጭበረብሩ ሰዎች በዝተዋል። ቁርአን እየቀሩ ይልኩላታል፣ እንጀቷን ይበሏታል። ከዛ በኋላ የፈለጉትን ነገር ከሷ የሚያገኙበትን መንገድ ያመቻቻል። ዲን አለው ከተባሉ ፊዕለን ውስጣቸው ላይ የዲን ውዴታ ያለ ሰዎች ስለእንዲህ አይነት ሰው ማይሆኑት ማያደርጉት ነገር የለም። አላህን ካልፈራ የፈለገውን ነገር ያደርጋል። ሀያታቸውን ያበላሻል፣ ዱንያ አኺራቸው። ሒጃብ የሚያደርጉ ቁርአን የሚሐፍሩ ሰዎችን በቁጥጥራቸው ስራ አድርገው ጥያቄው ላይ እንደተጠቀሰው በካሜራ ቀርጸው ከዛ በኋላ ባሪያቸው አድርገው የሚያኖሩ የህሊና በሽተኛ የሚያደርጓቸው ሰዎች አሉ። እንዲህ አይነት አላህን የረሱ ሙጅሪሞች፣ ወንበዴዎች በዝተዋል ባለንበት ጊዜ። በሙስሊሞች ክብር የሚጫወቱ የሙስሊሞች ክብር ላይ መጫወት ከባድ ወንጀል፣ ከአኺራ በፊት ዱንያ ከባድ ቅጣትን የሚያስከትል። ክብራቸው ላይ ተጫውተው ሲያበቁ ደግሞ በካሜራ ቀርጾ ይሄን ውርደትና ነውር ማጥመጃ ማድረግ፣ የፈለኩትን ነገር ካላገኘሁኝ ይሄን አሰራጫለሁ ብሎ መዛት ቀልብ ከድንጋይ የበለጠ የመድረቁ ምልክት ነው። አላህ ተባረከ ወተዓላ በድንገት ሊበቀለኝ ይችላል ብሎ ያለ መፍራትን ምልክት ነው። ላ የእመኑ መክረላህ ኢላ አልቀውሙል ኻሲሩን ተብሏል። የከሰሩ ሰዎች ካልሆኑ በስተቀር አላህ በድንገት አይበቀለኝም ብለው አይተማመኑም ተብሏል። እንዲህ አይነትን ዘግናኝ ድርጊት የሚፈጽም ሰው አላህ ተባረከ ወተዓላ ከአኺራ በፊት ዱንያ ላይ ያዋርደዋል።
የሙስሊሞችን ክብር ይነካ ነውራቸውን ይከታተል አላህ ተባረከ ወተዓላ ነውሩን ይከታተላል። አላህ ነውሩን የተከታተለው ሰው ቤቱ እንኳን ተደብቆ ቢሆን ያዋርዳል። Where in the world is the best place to do business? The answer you often get is አኺራው ዱንያ ላይ ዋርድ በራሱ ላይ ባደርስበት የሚወደው ሰው ላይ ቤተሰቡ ዘመዱ ልጁ ላይ ይደርሳል። ኻቲማውንም አላህ ተባረከ ወተዓላ ያበላሻል። በእንዲህ አይነት የሰው ሸይጣኖች የተፈተነ ሰው ሰብር ሊያደርግ ዱዓ ሊያደርግ በአላህ ሊመካ ይህ ሙሲባ አላህ እንዲያነሳለት ዘውትር ጌታውን ሊማጸን ይገባል። ታማኝ የሆነን ምስጢር ሊጠብቅ የሚችልን ቤተሰብ በማማከር ለችግሩ መፍትሄ ማፈላለግ ተገቢ። ከሮ ለችግሩ መፍትሄ ከጠፋ መፍትን ማስከበርና ይህን ችግር ማስቀረፍ የሚቻልበትን መንገድ መከተል ሰዎችን አማክሮ እልባት ማግኘት ይቻላል። نسأل الله أن يردنا إلى ديننا ويحفظ أعراض المسلمين جميعا إنه على كل شيء قدير. إيه ጥያቄ ባለቤቴን ከህፃንነቱ ጀምሮ ያሳደገው ትልቅ ወንድሙ ነው፣ የዳረውም እሱ ነው። ትልቅ ወንድሙ አጅነቢ ይሆንብኛል ወይ? ሴት ልጅ ከባሏ ጋር በተያያዘ አጅነቢ የማይሆነው እሷ ላይ የባሏ አባት፣ የባሏ አያት፣ እንደዚሁ ደግሞ ባሏ ከሌላ ሚስቶች የወለዳቸው ወንድ ልጆች ካሉትን አማ የባል ወንድሞች፣ የባል አጎቶች፣ የባል የወንድም ልጆች እነዚህ ሁሉ ለአካለ መጠን ከደረሱ አጅነቢዮች ናቸው። ባልሽን ወንድሙ ማሳደጉ መዳሩ አንቺ ላይ አጅነቢ መሆኑን አያስቀርም። ሌላኛው ጥያቄ የእህቴ ባል ከህፃንነቴ ጀምሮ አሳድጎኛል፣ ለእኔ አጅነቢ ይሆንብኛል ወይ? ማሳደግ አጅነቢይነትን አያስቀርም። ጡት ማጥባት ነው አጅነቢይነትን የሚያስቀር። ከ2 ዓመት በታች ሆነሽ ምግብ ብቻ በመብላት የምትኖሪበት እድሜ ላይ ሳትደርሺ ከእህትሽ ባል ጋር ብታድጊና እህትሽ ወይም ደግሞ የእህትሽ ባል ባለቤቱ ሚስቱ 5 ጊዜና ከዛ በላይ ጡት ብታጠባሽ የእህትሽ ባል ላንቺ የጡት አባት በመሆን አጅነቢነቱ ሊቀር ይችላል። አማ በዚህ መልኩ ጡት መጥባት ከሌለ እሱ ጋር ስላደጉ ብቻ አጅነቢነቱ አይቀር። አሳዳጊ ነኝ ዘመድ ነኝ ያሉ ሴት ልጅ በሂጃቧ እንድታፍር እንድትሳቀቅ የሚያደርጓል። ካልጨበሽኝ ካልሳምሽኝ የሚሏል። ሸሪዓው የተከበረ ዝምድና መቀጠል መልካም፣ ወላኪን ዝምድናን መቀጠል ሸሪዓን ከመጣስ ጋር የሸሪዓ ከመጻረር ጋር ልናስተሳስር አይገባም። ያክስት ባል የእህት ባል አጅነቢ እሱን መጨበጥ መተያየት ለብቻ ተነጥሎ መቀመጥ አይፈቀድም። ይሄን ካላደረግሽ ውለታሽን በልተሻል ኮርተሻል ኢላ ገይሪ ዛልክ ሊሉ አይገባም። ስሜታችንን ወደ ዲኑ ልናመጣ ይገባል። ሌላኛው ጥያቄ ከአባቴ አብሬ ስላላደግኩኝ ያለበት የሽርክ ደረጃ ብዙም ባላቅም አብሬት ብሎ ረመዳን 30 ረመዳንን እዛው እንደሚያሳልፍ አውቃለሁ። አሁን ግን ስላረጀና መሄድ ስለማይችል መሄዱን ትቷል። ስለዚህ ነገርና ስለ ሽርክ ታናግረውም አይቀበለኝም። አንቺም በመንገድሽ በያዝሽው አቋም እኔም በመንገዴ እጓዛለሁኝ። ለጭንቅ ጊዜ በተያያዙ ሰዎች አትምጪብኝ ይለኛል እና አባቴ ይህ ሁኔታ ላይ ሆኖ ያሰረውን ኒካህ ልክ ይሆናል ወይ የሚል ጥያቄ። በጅህልናና ባለማወቅ እስካደረገው ድረስ ባለማወቁ ዑዝር ይሰጠዋል። በመሰረቱ ሙስሊም እስከሆነ ድረስ በጅህልናና ባላዋቂነቱ ጊዜ ያደረገው ነገር በሙሉ ኋላ ላይ እንደገና አድርጋ ይባል። የሚሰራው ስራ ሽርክ መሆኑን ካወቀና ከተነገረው በኋላ ሑጃ ከቆመበት በኋላ ነገሮች ሁሉ ግልጽ ከተደረጉለት በኋላ ሽርክን የሚሰራ ሰው ያሰረው ኒካህ ትክክል አይደለም። ወላኪን በመሰረቱ ሙስሊም ከመሆኑ በአላህ በመልእክተኛው በቂያማ ከማመኑ ጋር ሙስሊም ነኝ ከማለቱ ጋር አንዳንድ ሽርኮችን የሚፈጽም ሰው ይሄን የፈጸመው በጅህልና ከሆነና ባላዋቂነቱ እኛም ዑዝር እንሰጠዋለን ካለን ያን ያደረገው ነገር በሙሉ ትክክል ነው። ያን የጾመውን ጾም ኋላ ላይ የሽርክን ምንነት ካወቀ በኋላ ከባውታ አንለው። ያን ያሰርከው ኒካህ እንደገና ሰራ አንለው። በጅህልና ዑዝር ተሰጥቶታል። ያሳለፈው ነገር በሙሉ ይቅር ተብሎ ነው የሚታለፈው። ወላኪን የሽርክ ምንነቱ ከተነገረው ነገሩ ግልጽ ከሆነለት በኋላ አይ ብሎ ትልልቅ ሽርክ ላይ ጸንቶ ከቀጠለ እሱ ኒካህ ሊያስራ አይገባም። ከደረሰውና ግልጽ ከሆነለት በኋላ
አይ ብሎ ሽርኩ ላይ ጥመቱ ላይ ባለበት ወቅት ላይ ከሆነ ኒካሁ የታሰረው መታደስ አለበት። ይህን ሳያቅና ማስረጃ ሳይደርሰው በፊት ከሆነ የታሰረው ኒካሁ ትክክል ነው። አብሬት መሄድን በተመለከተ ነቢያችን አለይሂ ሰላቱ ወሰላም ወደ መካ መዲናና በይተል መቅዲስ ወይም አቅሷ መስጂድ ካልሆነ በስተቀር አጅር አገኝበታለሁ ወደ አላህ ያቃርበኛል ብሎ ጓዝን ጠቅልሎ መሄድን ከልክለው። ቀብር ለመዘየር ከሆነ በያሉበት ሁሉ ቀብር አለ። ማንኛውንም ሙስሊም ቀብር ሲያልፉ ወይም ሆን ብሎ ሄዶ መዘየር ይቻላል። ቀብር የሚዘየረው ለሟቹ ዱዓ ሊደረግለትና አኺራን ለማስታወስ የግድ አብሬትና መሰል የሆነ ቦታ ሄዳችሁ ካልሆነ በስተቀር ቀብር መዘየር አትችሉም አልተባለ። በል በግልጽ ተከልክሏል። ሰሃቦች አውግዘዋል። የወልዮች የሷሊሖችን መቃብር ለየት ባለ መልኩ መጎብኘትና መዘየርም ማለት እዛ ሄዶ የሽርክ ተግባራትን መፈጸም፣ ለቀብሩ መስገድ፣ ከዙሪያው ጠዋፍ ማድረግ ይጠቅመኛል ይጎዳኛል ብሎ ማመን ሌላ ራሱን የቻለ አደጋ ነው። መሄዱ ብቻ ተገቢ አይደለም፣ ስህተት ነው። ሄዶ ደግሞ እዛ ሽርክና ቢድዓን የሚፈጽሙ ከሆነ ነገሩ የከፋ ነው የሚሆን። እዛ ሄዶ የሚደረግ ዒባዳ ሌላ ቦታ ከሚደረግ ዒባዳ ምንም አይነት ለውጥ የለም። አንዳንዶቹ ሶላተል ጀማዓ ለመስገድ ነው የሚሄደው ይላል። ሶላተል ጀማዓ የትኛውም መስጂድ ላይ ይሰገዳል። ማንኛውም መስጂድ ላይ የሚሰገድ ሶላት ልዩ ትሩፋት የለም። መስጂድ አልሐራም መካ መስጂድ እና መስጂድ ነቢ የመዲና መስጂድና በይተል መቅዲስ ወይም አቅሷ መስጂድ ላይ ካልሆነ በስተቀር መስጂድ አልሐራም የሰገደ ሰው አንዱ ሰላት በ100,000 እንደሚባዛለት፣ መስጂድ ነቢ መዲና የሰገደ ሰው በ1,000 እንደሚባዛለት፣ በይተል መቅዲስ ወይም አልአቅሷ የሰገደ ሰው በ500 እንደሚባዛለት ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። በተረፈ ከዚህ ውጭ ያለ የትኛውም መስጂድ ላይ ወይም ቦታ ላይ ሄዶ የሰገደ አይነት አጅር አለው አልተባለ። በግልጽ በሐዲስ ተከልክሏል። ዒባዳ ብሎ ጓዝን ጠቅልሎ ልዩ ፈዲላ አለው ብሎ ወደ ሆነ ቦታ መሄድ። ይህን የሚያደርጉ ሰዎች አላህን ሊፈሩ ሊተወበቱ ሊያቁና ከሽርክ ሊጠነቀቁ ኡሜ ደጌ ክብሬ ናት ማረጌ ኡሜ ሽታ አንቺ ያላህ ስጦታ